ዓለም ላይ የክርስትና መስፋፋት ሲነሳ ስሙ አብሮ የሚነሳ ሰው ነው። ክርስትና በምድረ ሮም እንዲስፋፋ በማድረጉም ይታወቃል። በተቃራኒው የኃይል ተግባር ፈጽሟል ሲሉ የሚወቅሱትም አሉ። ክርስቲያኖችን ከሮማ የጭቆና አገዛዝ ነጻ ስላወጣና የሃይማኖት ነጻነት ስለሰጣቸው ያመሰግኑታል። ሮምን ለ31 ዓመታት የገዛ ንጉስም ነበረ። መነሻው አረማዊነት ይሁን እንጂ በኋላ ክርስትና እንደተቀበለ ታሪኩ ያወሳል። ክርስትናን መቀበሉ በይፋ የተናገረ የመጀመሪያው የሮም ንጉሠ ነገሥት እንደሆነ የሚነገርለትን ያህል ከፊል የታሪክ ጸሐፍት ደግሞ በዚህ ሐሳብ አይስማሙም። የዕለቱ የመሪዎች ዓለም ባለ ታሪካችን የንግስት እሌኒ ልጅ ታላቁ ፍላቪየስ ቫሌሪየስ ቆስጠንጢኖስ። ለዚህ ዝግጅት የተጠቀምናቸው የዘመን አቆጣጠሮች በሙሉ የአውሮፓውያኑ የዘመን ቀመሮች ናቸው። ከዝግጅቱ ጋር ኢየሩሳሌም ብርሃኑ ነኝ። የቆስጠንጢኖስ ክሎረስ ልጅ የሆነው ቆስጠንጢኖስ የተወለደው በኔስስ ሰርቢያ በ275 ገደማ ነበረ። አባቱ በ293 የሮማ ምዕራብ ግዛቶች ንጉሠ ነገሥት ነበር። እናቱ ደግሞ ዝቅተኛ ኑሮ ከሚኖሩ ግሪካውያን የተገኘች የክርስትና እምነት ተከታይ ነበረች። ንጉሥ ከመሆኑ በፊት እንደ ማንኛውም የነገሥታት ዘር የቤተ መንግስት ስርዓትን ብቻ ሳይሆን የጦር ትምህርትን እንዲሁም በዘመኑ አለ የተባለውን የፖለቲካ ስርዓት የተካነበት ሰው ሆኖ አደገ። ገና በወጣትነቱ በርካታ የውጊያ አውዶች ላይ ተሳትፏል። የተሳተፈባቸው ውጊያዎች ላይ ድል ይቀናዋል። እዚህም እዚያም የሚነሳው ጦርነትን ለመቆጣጠር ቀዳሚ ዘማች ነው። እንደ ነገሥታት ልጅ ወጣትነቱን ከቤተሰቡ ጋር አላሳለፈም። ግዳጅ ላይ በነበረበት በአንዱ ወቅት አባቱ በሞት አፋፍ ላይ እንዳለ ሲነገረው ግዛቱን ለማስከበር የሄደበትን ግዳጅ አቋርጦ መጣ። በሞጣር ላይ የነበረ አባቱ ጎን ለመሆን በ306 ካውኗ ብሪታንያ ተመልሶ እናቱን እያበረታ የአባቱን አደራ ተቀበለ። ለመሞት ሲያጣጥር የነበረው አባቱም ከመጣው ሞት መትረፍ ሳይችል ቀርቶ አረፈ። አባቱ ከሞተ ከጥቂት ጊዜ በኋላ ሰራዊቱ ቆስጠንጢኖስን ንጉሠ ነገሥት አድርጎ አነገሰው። ታላቋን ሮም ለመምራት ስልጣን ላይ የተቀመጠው ቆስጠንጢኖስ ሮምን ታላቅ አገር ለመምራት ሲነሳ የሚገጥሙት ፈተናዎች ቀላል አሉት። ስርወ መንግስቱን ከጨበጠ በኋላ ያገኘውን ያልተጠበቀ ስኬት ከዚያም ጠላት አላጣለው። በዙሪያው ከቦት የሚገኘውን አደጋ ቀድሞ መገመት በመቻሉና ከእሱ ጥቅም ለማግኘት የሚፈልጉ ሰዎች ቀደም ብሎ በተደጋጋሚ በመታለሉ ሳይሆን አይቀርም ሁሉንም ተጠራጣሪ ሰው ሆነ። ከአባቱ የተረከበውን የቄሳር ስርዓት ለማስጠበቅና የሮምን ኃያልነት አስከብሮ ለመቀጠል መውሰድ የሚገባውን ጠንካራ እርምጃ በሙሉ በመውሰድ የሚታወቅ ታላቅ መሪ ሆነ። እስከ 313 ድረስ ቆስጠንጢኖስ በምዕራባዊ የሮም ግዛት ላይ ሲገዛ፣ ምስራቃዊ የሮም ግዛት ላይ ደግሞ ሉቺያኖስና ማክሲመኖስ ይገዙ ነበር። ቆስጠንጢኖስና ሉቺያኖስ ክርስቲያኖችን ጨምሮ ለህዝባቸው በሙሉ የአምልኮ ነጻነት ሰጡ። ቆስጠንጢኖስ የክርስትና እምነት ግዛቱን አንድ እንደሚያደርግለት ስላመነ ለዚህ ሃይማኖት ጥበቃ ማድረግ ጀመረ። የሥርዓትን ለውጦች ተከትለው የሚመጡ ነውጦች በየቦታው መታየት ጀመሩ። በተጨማሪም የሮም ስርዓተ መንግስት ለረጅም ዘመናት በርካታ ሀገራትን በስሩ አድርጎ እንደመምራቱ እዚያም የሚነሱ ማፈንቀጦችና ለስርዓት አልገዛም ባይነት እየበረታ የመጣበት ጊዜም ነበረ። የዚያን ጊዜ ንጉሠ ነገሥት አውግስቲን ነን የሚሉ ሌሎች 5 ግለሰቦች ብቅ አሉ። የነበረውን አለመረጋጋት ተከትሎ ለ18 ዓመታት አካባቢው በማያባራ የእርስ በርስ ጦርነት ውስጥ ተዘፈቀ። የእርስ በርስ ጦርነቱ ከፊሉን በኃይል ከፊሉን በማስማማት መቋጨት ችሎ ቆስጠንጢኖስ ብቸኛው ንጉሠ ነገሥት ለመሆን በቃ። ግዛቱንም ከዳር እስከ ዳር ማስፋት ቻለ። የሉቺያስና የማክሲመስን ግዛቶች ጠቅልሎ ያዘ። ቆስጠንጢኖስ ያደረጋቸው 2 የጦር ዘመቻዎች በሮማ ታሪክ ውስጥ ያለውን ቦታ ያረጋገጠበትና በሮማ ግዛት ላይ ብቸኛው ገዢ እንዲሆን ያስቻሉት ነበሩ። በዘመኑ የኃይል ሚዛን የሚጠበቀውና የነገሥታት ኃያልነት የሚመዘነው በጦር ኃይል ብቃት እንደመሆኑ ቆስጠንጢኖስን ባደረጋቸው 2 ታላላቅ ጦርነቶች ይህን ማድረግ የቻለ ነበረ። የመጀመሪያው ከሮም ውጪ በሚልቪያን ድልድይ ላይ የተካሄደው ውጊያ ቆስጠንጢኖስ ተቃዋሚውን ማክሲሚየስን ያሸነፈበት ሲሆን፣ ሁለተኛው ደግሞ በ313 የቀረውን ተቀናቃይ ማለትም ሊሲያንስን ድል በማድረግ ብቸኛ ገዢ የሆነበት ነበር። ቆስጠንጢኖስ ስለሚኖርበት ዘመን አስተሳሰብ በቅጡ የሚያውቅ ሰው ነበር። ስራውን በጀመረበት ወቅት መለኮታዊ ድጋፍ አስፈልጎት ነበር። ይህን ድጋፍ ግን
በህዝቡ ላይ የሚያሳድሩት ተጽዕኖ እየቀነሰ የመጣው የሮማውያን አማልክት ሊያገኝ አልቻለም። ግዛቱ ሃይማኖትና ሌሎች ተቋሞችን ጨምሮ በመዳከም ላይ ስለነበረ እንዲያንሰራራ ለማድረግ አዲስና እንደገና የሚያጠናክር ነገር አስፈለገው። ለዚያም ነው ትኩረቱን በክርስትና ላይ ያደረገው ብለው መከራከሪያ ነጥብ የሚያነሱ አሉ። በየቦታው የሚገኙ አብያተ ክርስቲያናትን ለስርዓቱ ድጋፍ ያደርጉለት ጀመር። ቆስጠንጢኖስ በጊዜው ከፍተኛ ስልጣን የነበራቸው ሊቀ ጳጳሳት በዙሪያው ሰበሰበ። እንዲሁም አንድነታቸውን እንዲጠብቁም ማድረግ የቻለ ንጉስ ነበረ። ቆስጠንጢኖስ ሌላው የሚታወስበት ታሪኩ የኒቂያ ጉባኤ ላይ በነበረው ሚና ነው። እሱም ራሱ ስብሰባውን በሊቀ መንበርነት መምራቱም ልዩ ያደርገዋል። ኒቂያ ላይ በተደረገው ታላቅ ጉባኤም በንቃት ተካፍሏል። ክርስትና ላይ የነበረውን አለመግባባት በልዩነት የተወጣው በርሱ ዘመን ነበር። አብዛኛው ታሪኩ በአወዛጋቢ ማንነቶቹ የተከበበ ቢሆንም እስከ ሕይወቱ ፍጻሜ ድረስ ባደረጋቸው ነገርና እናቱን ጨምሮ እርሱም ለክርስትና እምነት ባደረጉት ውለታ ይታወሳሉ።